እሷ የተወለደችው በንጉሳዊ ቤት ውስጥ አልነበረም። ከሀብት ጦር ወይም ኃይልም አልነበራትም። ከስደት የተመለሰች በግዞት ያደገች የቲም ወላጅ አልባ ልጅ ነበረች። በዓለም ላይ ካሉ ታላላቅ ግዛቶች በአንዱ ስር የምትኖር የውጭ ሀገር ልጅም ነበረች። ሆኖም ተመረጠች። በአጋጣሚ አልነበረም፣ በውበቷ ብቻም አልነበረም። ለእንዲህ ያለ ጊዜ እንድትዘጋጅ ከቤተ መንግስቱ ግንቦች ጀርባ እንድትበቅ በእግዚአብሔር አምላክ ሐሳብ ተቀምጣለች። ነገስታት ከወርቅ ጽዋቸው በሚጠጡበትና መኳንንትም በሚመከሩበት ጊዜ ጸጥ ያለ ጦርነት እየተካሄደ ነበር። በሰይፍና በሰረገላ የማይደረግ ነገር ግን በጾም በእምነትና ዝምታ ሞትን ሊያስከትል በሚችልበት ጊዜ የመናገር ድፍረት ይጠይቃል። ሰላም ውድ የዩቲዩብ ተከታታዮች፣ ሰላም በያላችሁበት የዓለም ዳርቻ ብዝት የተረፍረፍ ይበላችሁ። ዩቲዩብን ሰብስክራይብ፣ ላይክ እና እንዲሁም ሸር በማድረግ አበረታቱኝ። ዛሬ ይዤላችሁ የመጣሁት የንግስት